ባክሽ እግዚአብሔርን አገናኝኝ ይሉሻል። ጥላሽ ሲያርፍባቸው ይፈወሳሉ። ነጠላ ይፈውሳቸዋል። ቃል ያጽናናቸዋል። ንግግርሽ እንባ ያብሳል። ይህ ጸጋ አለ ወይ? ተጠብቋል ወይ ነው ወይስ ሁለተኛ ስሙን አልቀየሩት? ጠብቀውታል። ስለዚህ ነፃ ወጥተዋል። ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀርም። ያልቀየረ፣ ያልተሸማቀቀ፣ ያልተሳቀቀ ነፃ መውጣቱ አይቀርም። ይዘገያል እንጂ ነፃ መውጣቱ አይቀርም። ይረፍዳል እንጂ ነፃ መውጣቱ አይቀርም። ዘመን ይቆጠራል እንጂ ነፃ መውጣቱ አይቀርም። ትንሽ ጊዜ አንገት ዘለስ ያደርጋል እንጂ ቀና ማረጉ አይቀርም። ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ ነው። ራሔል እስክታለቅስ ብቻ ነው። በሰማይ ያለው እግዚአብሔር የለም ወይ ብላ እንባዋን እስክትረጭ ብቻ ነው። እንባ የሚረጩ ደግ ሰዎች እስኪገኙ እግዚአብሔርም ከዙፋኑ ፍርድ እስኪሰጥ ድረስ ብቻ ነው እንጂ ዞር ብንል ፈርዖንን፣ ቀና ብንል ባህሩን የማናይበት ጊዜ ይመጣል። መቼ? ነፃ ስንወጣ። ምን አድርገን? ስሙን አጽንተን ይዘን ሳንቀየር፣ ሳንወላወል፣ ሳንናወስ። በዚህ ከጸና ነፃ መውጣታችን እርግጥ ነው። ማስተማመኛችን ስሙ ነው። በቃ ይሄን በእርግጠኝነት ነው የምንነግራችሁ፣ ልናታለላችሁ አይደለም። ይሄን ይዘው ያልወጡ አልነበሩማ። ይሄን ጠብቀዋል። ስሙን ይዘው ጠብቀው። ሶስተኛ ቋንቋቸውን አልደባለቁ። ለአገሩ እንግዳ ነኝ፣ ለሰው ባዳ ነኝ ብለው ተመሳስለው ለመኖር ቋንቋቸውን አልደበላለቁም። ጠብቀውታል ቋንቋቸው። ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል። ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል። ውሏቸው ሲቀየር አኗኗራቸው ይቀየራል። ተደበላልቆባቸው ቋንቋቸው ተደበላልቆ፣ እነዚህ ቋንቋቸውን አልደባለቁ። ሊያን ያህል ዘመን ሲቆዩ ተስፋ ቆርጠው ሌሎችን ለመምሰል አልታገሉ። ጠብቀውት ነው የቆዩት። እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁ? ማንን እየመሰላችሁ? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲኖሩ ሲጭኑ ሶስት ሆኖ ነው። ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር እያላችሁ መመሳሰል ይዛችሁ ይሆን? ተደበላልቆባችሁ ይሆን? የተደበላለቀባቸው እናንተ ሰዎች እናያለን። ተደበላልቆባቸው በሃይማኖት የተደበላለቀባቸው አሉ። እዚህም እዛም የሚሉ የሚረግጡ፣ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ መንገዶች ሁሉ ምናልባት መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራል። ሕይወት ደበላልቀው ይኖሩ፣ ንጽህናን ከርኩሰት ጋር ደበላልቀው ይኖሩ፣ እውነትን ከሐሰት ጋር ደበላልቀው ይኖሩ፣ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ። አልደበላለቁ። ስላልደበላለቁ ነው ነፃ የወጡት። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ሕይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹሕ ከሆናችሁ ንጹሕ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ፣ ሌባቱ። ከዘማውያን ጋር ዘማቱን ውጡ።
ነፃ መውጣት ከፈለጋችሁ ውጡ። መጀመሪያ ውጡ። ያልወጣ ሰው አይወጣ። በዓለም የታሰረ ሰው ነፃነቱ አይበሰርለትም። የእግር ባርነት አይደለም ቁም ነገሩ። ልባችሁ ባሪያ እንዳይሆን ነው የሚያስፈልገው። ልባቸው ግብፅ ውስጥ አልነበረም። አልደበላለቁትም፣ ጠብቀውታል። ለዚህ ነው ነፃ የወጡት ወገኖቼ። ነፃ መውጣት የሚፈልጉ ከተደበላለቀ ነገር ይወጣሉ። ጠብቁት። ሳትደበላልቁ ጠብቁት። የያዛችሁትን ብቻ ጠብቁት። የያዛችሁት አንድ እውነት ነው፣ እሱን እውነት ጠብቁት። ሌላ እውነት የለም ምድር ላይ። እግዚአብሔር የገለጠው አንድ እውነት ብቻ ነው፣ እሱን ጠብቁት። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ በቃ አንድ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት አንድ እውነት እንደ መሰንቆ ጭራለች። እሷን እውነት ጠብቋት። በቃላት ማስረዳት ቢያቅተን እንኳን እሷ ብቸኛ እውነት ናት። አባቶቻችን የኖሩባት፣ መንግሥተ ሰማያት የገቡባት፣ ከክርስቶስ ጋር የቆሙባት፣ ወደ ሰማያት የወጡባት፣ ታምራት ያደረጉባት፣ አጋንንትን ያሳፈሩባት፣ አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። ጠብቋት። እሷ ነፃ ታወጣችኋለች። ሳትደባልቁ ጠብቋት። ከጠንቋይ ጋር ሳትደባልቁ ጠብቋት። ከአወሊያ ጋር ሳትደባልቁ ጠብቋት። ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል። ግን በቃ ተይዘሻል። ምን ያረጋል? ዋናውን ነፃነትሽን ሰጠሽ። ጊዜያዊው ዘላለማዊ ባርነት እንዳጥፈሽ መኖር አያሳዝንም? ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል። ግንስ የዘላለም ባሪያ ናቸው። አሳዝን። ለጊዜው በዚህ ዓለም መከራ እንሰቃያለን። የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን። የዘላለም ሐዘንተኞች ግን አይደለንም። ለጊዜው እንንገዳገዳለን። የዘላለም ወዳቂዎች ግን አይደለንም። እንደሱ ነው ነገሩ። አትደባልቁት። እውነትን ከሐሰት አትደባልቁት። አትደባልቁት። አልደባለቁም። ቋንቋ አንድ ብቻ ነው፣ እሱን ተናገሩ። አትደባልቁት። ቅዱስ ከሆንክ ቅዱስ ሁን፣ በቃ አትደባልቀው። ክርስቲያን ከሆንክ ክርስቲያን ሁን፣ በቃ አትደባልቀው። አልደባለቁም። ቋንቋቸውን አልደባለቁም። ጠብቀው ነው የኖሩት። ያሰለች ይቆያል። አዎ ያሰለቻል። አዎ ምሰል ያሰኛል። ሊሆን ይችላል፣ ግን አዋጭ አይደለም። ነፃ ያወጣ እሱ የባርነት መንገድ ነው። አትደባልቀው። አትደባልቀው። አራተኛውና በጣም የሚገርመው እስራኤል ለነፃ መውጫቸው ምክንያት የሆናቸው አራተኛ የጠበቁት ምስጢረ ተስፋቸውን ለማንም አልገለጡም። ዝም ብለው ነው የኖሩት። እግዚአብሔር አንድ ቀን እንደሚያወጣቸው ተስፋ አድርገው በልባቸው ሰንቀውት ነው የኖሩት። ተስፋቸውን አልቆረጡ፣ ወይም ተስፋቸውን ለማይረቡ ገዦቻቸው አሳልፈው አልሰጡ። በጸጥታ ተስፋቸውን በልባቸው ነበር የጠበቁት። ወገኖች ተስፋን መጠበቅ አምላካችን ተስፋ አያሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም። ተስፋውን አይሸራርፍም። ተስፋውን አያራክስም። ተስፋውን አይጣጥልም። በተስፋው ላይ ይጸናል። በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል። በተስፋው ይጽናናል።
ተስፋችን ምንድነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን ከአስጨናቂዎቻችን ጋር ስንኖር አንገታችንን አንቀብርም። ከፈርዖን ጋር ስንኖር አንሸበርም። ምክንያቱም ተስፋ አለን እንደምንኖር። በተስፋቸው ጸኑ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር እንደሚፈጽመው አምነው በተስፋቸው ጸኑ። ተስፋን ሰጥቶናል። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። እወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡም፣ አትላቀቁም። ባሪያ እንደሆናችሁ ትቀራላችሁ። ተስፋ ካላችሁስ ልባችሁ ሐሳባችሁ ወደ ተስፋችሁ ትዘረጋላችሁ። ተስፋችሁ ያጽናናችኋል። በሰማይ ሀገር አለ፣ ስፍራ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ አለ፣ የተያዘልን ስፍራ አለ፣ የተዘጋጀልን ቤት አለ፣ የተዘጋጀልን ሀገር አለ፣ የተዘጋጀልን ሕይወት አለ። ተስፋችን እሷ ናት። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣ። ወስዳችኋለሁ ብሏል፣ ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም፣ እውነት ነው። ክርስቲያኖች ሆይ የኔና የእናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንም ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥ። ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪንቀጠቀጥ አንቆምም ነበር። አንጀታችን እስኪጣበቅ አንጾምም ነበር። ሰው እስኪጠላን ድረስ መከራ አንቀበልም ነበር። እስክንተው ድረስ አንጣልም ነበር። ይሄ ተስፋ ነው። ለዚህ ተስፋ የሚኖሩ ሰዎች ነፃ ይወጣሉ። ነፃ ወጥተዋል። ምክንያቱም ነፃ የምታወጣቸው ተስፋቸው በልባቸው ስላለች